ሄሎ ኤቭሪዋን በአዲስ ቪዲዮ መጥቻለሁኝ። የዛሬው ቪዲዮ ርዕሴ ኤአይ ኢኮሲስተም ይላል። በዚህ ቪዲዮ ማሳየት የፈለግኩት የኤአይ ኢንዱስትሪ እንዳጠቃላይ ሲታይ ይሄ ሃይ ሌቭል ኦቨርቪው በሚባለው ትሪ ስትራክቸሩ ላይ አድርጌ ሰፋ አድርጌ ማየት ነው የፈለግኩት። በጣም ይጠቅማል። ለቴክኒካል ሰውም ቴክኒካል ላልሆነ ሰውም ለማንኛውም ሰው ይጠቅማል። ቴክኒካል የሆናችሁ ሰዎች ብሮደር የሆነ አንደርስታንዲንግ እንዲኖራችሁ እኔ ራሴ ፈልገው ነበረ ስለሌለ ነው እንደዚህ አይነት ቪዲዮ ስለሌለ ራሴ የሰራሁት። ትጠቀማላችሁ ማለት ነው። ቴክኒካል ያልሆናችሁ ደግሞ ያው ኤአይ አሁን ላይ የማይጠቀም ሰው ስለሌለ ይህን ቪዲዮ በማየት ሃይ ሌቭል የሆነ ኢንዱስትሪው ምን ይመስላል የሚለውን ለማየት በደንብ ለመገንዘብ በደንብ አዌርነሱ እንዲኖራችሁ በጣም አስፈላጊ ነው ብዬ አስባለሁኝ። ብዙ ቴክኒካል ነገር የለውም ግን ሃይ ሌቭል የሆነ ኦቨርቪው ወይም ኢንፎርሜሽን ይሰጣችኋል ማለት ነው። ከዛ በተጨማሪ እንግዲህ ቻናላችንን ኢመርሲቭ ኤአይ ይሄ አዲስ ነው። ኤአይ ሪሌትድ የሆኑ ነገሮችን ብቻ ለመልቀቅ የከፈትኩት ነው። ሁላችሁም ሰብስክራይብ አድርጉ። ቴክ ሪሌትድ ነገሮች ለብቻ ቻናል እንዳለን ታውቃላችሁ። እንቀጥላለን ማለት ነው። እንደው መጀመሪያ የኤአይ ኢኮሲስተሙን ከማየታችን በፊት ኤአይን እንደ አንድ ትልቅ የሆነ ሲቪላይዜሽን ማየት ጥሩ ነው። የሂውማን ሲቪላይዜሽን ማለት ነው። ሂውማን ሲቪላይዜሽን ስታስቡ ፊዚክስ አለው። አጠቃላይ ሎ ኦፍ ኔቸር ማንኛውም ሰው ሊያከብረው የሚገባ ሎ ኦፍ ኔቸር ፊዚክስ አለ ማለት ነው። ከዛ በኋላ ፋክቶሪዎች፣ ሮዶች፣ ዩኒቨርሲቲዎች፣ ወርከሮች፣ ገቨርንመንት፣ ቢዝነስ ይህ ሁሉ ስታስቡ እና በአንድ እንዴት ተዋቅሮ እንደሚሰራ ነው። የኤአይ ኢንዱስትሪ ልክ እንደዛው ጊያት የሆነ ነገር ነው። በውስጡ በጣም ምንም እንኳን የቅርብ ጊዜ ቴክኖሎጂ ቢሆንም በጣም ሰፊ ነው። ያንን ነው አሁን ኢኩቫለንት በሆነ ሌየር ማሳየት የፈለኩት ማለት ነው። ኤአይ ኢኮሲስተም ስናይ በዋናነት እነዚህ ነገሮች እንዳስሳለን። የመጀመሪያው ማትማቲክስ ነው የተሰራበት እናያቸዋለን። ራፍሊ ማትማቲክስ፣ ዳታ፣ ኮምፒውቲንግ ሃርድዌር፣ ሞዴሎቹ፣ ትሬኒንግ ሲስተሙን ይመስላል፣ ኢንፍራስትራክቸሩ፣ ኤአይ ሪሌትድ ኤጀንት አፕሊኬሽን፣ ሮቦቲክስ የመሳሰሉት፣ ሪሰርች ኮሚኒቲውን ይመስላል። ከዚህ ጋር ተያይዞ ብዙ ነገሮች አሉ። እነዚህን እናያለን። እነዚህ በአንድ ግን ኮኔክት ስለሚሆኑ ያንን እንዴት አድርገን እንደምናስታርቅ እናያለን ማለት ነው። ምክንያቱም ለምሳሌ ከኮምፒውት ውስጥ እዚህ ጋር እንደምታዩት ኮምፒውት አለ። ከኮምፒውት ውስጥ እንግዲህ ኮምፒውት ማለት ጂፒዩ ነው በዋናነት። ጂፒዩ ከሌለ ኤአይ ትሬን አይደረግም። ትሬኒንግ የለም ማለት ደግሞ ትሬኒንግ የሚደረገው ደግሞ በዳታ ነው። ዳታ የለም ማለት ይሄ እኛ የምንጠቀምበት የኤአይ ኢንቴሊጀንስ የለም ማለት ነው። እንዳጠቃላይ ቻትጂፒቲ የለም፣ ጀሚኒ የለም ማለት ነው። እነሱ ቢውልድ የተደረጉት እነዚህ ኢንቴሊጀንሶች እነዚህ ሞዴሎች የተሰሩት በዳታ ላይ ነው ማለት ነው። እነዚህ ሞዴሎች የሉም ማለት ደግሞ ይሄ ኤአይ ላይ ተንተርሰው የተሰሩት በጣም በርካታ የሆኑ አፕሊኬሽኖች እና ስታርታፖች አይኖሩም ማለት ነው። ኤአይ አፕሊኬሽኖች የሉም ማለትስ ኤአይ አፕሊኬሽኖች የሉም ደግሞ ኤአይ ኢኮኖሚ የለም እንደማለት ነው። አሁን ዓለም ላይ ያለውን ኢኮኖሚ በትልቁ እየዘወረ ያለው የኤአይ ኢኮኖሚ ነው። ሬሱም የኤአይ ሆኗል አሁን እንደምታውቁት። ይህን አንደርስታንድ ማድረግ በጣም አስፈላጊ ነው ብዬ ስላሰብኩ ነው። ኦኬ ይሄን ካለ በኋላ የመጀመሪያው ሌየር ፋውንዴሽኑ ምንድን ነው የኤአይ የሚለውን እኔ እስኪ የሁሉም ሩት ኦፍ ኤአይ የሚባለው ማትማቲክስ ነው። ብዙ ጊዜ ኤአይ ሲባል ዝም ብሎ ሲያስብ ነው ሌላ ኤሊያን ነገር ሊመስል ይችላል እንጂ ኤአይ ቢውልድ የተደረገው ማትማቲክስ ላይ ነው። ኢትስ ማትስ ፕሪዲክሽን የሆነ ማትማቲካል የሆነ ሞዴል ነው ከውስጥ ያለው። ስለዚህ ኤአይ ባጭሩ ቢውልድ የተደረገው እኛ የምናውቃቸው ማትስ ላይ የምናውቃቸው ሊነር አልጀብራ፣ ካልኩለስ፣ ፕሮባቢሊቲ፣ ስታቲክስ፣ ኦፕቲማይዜሽን፣ ኢንፎርሜሽን ቲዎሪ መሰል ነገሮች እነዚህ ላይ ነው ቤዝድ ሆኖ የተሰራው ማለት ነው። ስለዚህ ማትስ ከሌለ ኤአይ የለም እንደማለት ነው ባጭሩ ማለት ነው። ለምንድነው ይሄ የሚያስፈልገው? ለርን ለማድረግ ፕሪዲክት ለማድረግ አንሰርቴኒቲውን ለማየት ፓተርኑን ሪኮግናይዝ አድርጎ አሁን ያለውን አቅም እንዲኖረው ያስቻለን ኤአይ ነው ማለት ነው። ኤአይን ስታስቡ ማትስ ነው ከስር ያለው ኖሎጂ የተሰራው ማትስ ላይ ነው ማለት ነው። ማትስ ኢዝ ዘ ማዘር ዘ ሩት ኦፍ ኤአይ ማለት እንችላለን ማለት ነው። ኦኬ እንዱላ አዌርነስ ነው። ከዛ በተጨማሪ ከማትስ ቀጥሎ ኮምፒውተር ሳይንስ ነው ቤዝድ ያደረገው። ምክንያቱም ኮምፒውተር ሳይንስ ነው አልጎሪዝሙን የሰጠው። ይሄ ትሬን ማድረጊያውን የሁሉን ነገር አልጎሪዝሞቹን የሰጠው። ዳታ እንዴት ስትራክቸር እናደርጋለን፣ ኤቭሪ ኦፕሬቲንግ ሲስተም፣ ዲስትሪቢዩቲቭ ኮምፒውቲንግ፣ አሁን የምናያቸው ነገሮች በሙሉ የኮምፒውተር ሳይንስ ውጤቶች ናቸው። ከማትስ ቀጥሎ ፋሲሊቲውን ያሟላለት የኮምፒውተር ሳይንስ ነው ማለት ይቻላል ማለት ነው። ስለዚህ ኤአይ ምን ማለት እንችላለን ማለት ነው? አፕላይድ ማትማቲክስ ኮምፒውተር ላይ ራን እያደረገ ማለት ነው። ላይ ማትስ ኮምፒውተር ላይ ራን እያደረገ ብለን ማሰብ እንችላለን ኤአይ ስናስብ። ስለዚህ ሁለተኛው ፋውንዴሽን ከሚባሉት ውስጥ
ኮምፒውተር ሳይንስ ይሆናል ማለት ነው። ኦኬ ሶ ፋውንዴሽኖቹ እነዚህ ሁለቱ ናቸው ካል እስኪ ወደ ሌየር ቱ እንሂድ። ዳታ ኢኮሲስተም ብለን እናያዘው። ዳታ ምንድን ነው? ምክንያቱም ኤአይ ከዳታ ነው ይሄ ሁሉ አሁን ያወቀውን ነገር እንዲያውቅ ያደረገው ኤአይ ነው። ከኤአይ ሚን ዳታ ነው። ሶ ኤአይ ለርን ያደረገው የተማረው ከዳታ ነው። ሶ ዳታ ምንድን ነው ከሚለው መሄድ እንችላለን ማለት ነው። ሶ ዳታ የምታወቅ ኤቭሪ ኢንፎርሜሽን ዳታ ነው አሁን ላይ የሚናውቀው ማለት ነው። በጣም ብዙ አይነት ዳታ አሉ። ለምሳሌ ኤአይ ትሬን የተደረገበት በአብዛኛው ቴክስት ዳታ አለ። ቴክስት ዳታውን ከየት ነው ያመጣው? እንግዲህ ለዘመናት የተጻፉ መጽሐፎች አሉ። እነዛ መጽሐፎች በሙሉ ትሬን ሲደረግ ፈልቷል። በጣም ብዙ ዌብሳይቶች ነው፣ ዊኪፔዲያን አስቡት፣ ያ ሁሉ የተለያዩ የሬዲት ፎረሞች ምናምኖች እነዚህ ሁሉ አሉ ማለት ነው። ሪሰርች ፔፐሮች፣ እነዚህ ሁሉ ቴክስት ዳታን እንደ ዳታ ሶርስ የቴክስት ዳታ ሶርስ ተጠቅመዋል ማለት ነው። ከዛ በተጨማሪ ኢሜጅ አለ። አሁን ዳታ እንጂ ቴክስት ብቻ አይደለም። ዳታ ስንባል የተለያዩ ፎቶዎች፣ የሜዲካል ስካኖች፣ የሳተላይት ኢሜጆች እነዚህ ሁሉ በአንድ እንደ አንድ ኢሜጅ ሶርስ ያገለግላሉ ማለት ነው። ከዛ በተጨማሪ ኦዲዮ አለ፣ ስፒቾች፣ ሙዚኮች ኤቭሪቲንግ ለትሬኒንግ ያገለግላሉ። ሙቪ ላይ ስትመጡ እንደዚሁ፣ ቪዲዮ ላይ ስትመጡ ሙቪዎች፣ የዩቱብ ቪዲዮዎች ኤቭሪቲንግ ነው። አሁን ለምሳሌ ጀሚኒ የዩቱብ ቪዲዮችሁን ዩቱበር ከሆናችሁ ምናልባት ሜሴጅ ደርሷችሁ ሊሆን ይችላል። ይሄን ትሬን ላድርግበት ወይ ብሎ ይጠይቃል። ሶ ዩቲዩብ ላይ ያለው በሙሉ ኦልሬዲ ጀሚኒ ትሬን እየተደረገበት ነው ማለት ነው። ስለዚህ ዩቲዩብ ላይ ያሉ ቪዲዮዎች በሙሉ ለትሬኒንግ ያሁን ላውቆት ለትሬኒንግ ሆኗል ማለት ነው። ሶ ቪዲዮም እንደ አንድ ዳታ ሶርስ ነው ማለት ነው። ከዛ በተጨማሪ ሌሎች ዳታ ሴንሶሮች አሉ። እነዚህ ሴንሶሮች ካሜራዎች፣ ሮቦቶች፣ ካሮች የተለያዩ በተለይ አሁን ላይ የመጡ ያሉት እነዚህ በሙሉ እንደ ሴንሶር ታስቧቸውና አንድ የዳታ ሶርሶች ናቸው ማለት ነው። ሶ ዳታ የሚባለውን ነገር ትሬን ለማድረግ ስለሚያስፈልገው እነሱም ደግሞ በእነዚህ ሁሉ ሶርሶች አግኝቷል ማለት ነው። ኤአይ ወይም ደግሞ ትሬን ሲደረግ እነዚህን ነገሮች ሁሉ ይበላል ማለት ነው። ኦኬ ሶ ዳታውን ካገኘስ በኋላ ምንድን ነው ያለው ነገር ነው? ኤአይ ሞዴል ሲባል ዳታ ነው ከስር ያለው። ያንን ውስጥ ያለው ነገር ነው ዳታ ኢንጂነሪንግ የሚባለው። ነገራችን ላይ ሪል የሚባል አንድ ኤአይ ፕሮጀክት ከሞዴሉ 10% አኮር፣ ሌላው ኢንጂነሪንግ አብዛኛው አካባቢው ስራ ያለው 90% የሚሆነው ዳታው ላይ። ያ ዳታ ኢንጂነሪንግ ይባላል። በጣም ሰፊ ነው። ዳታውን ኮሌክት ማድረግ ዳታ አናላይቲክስ ምናምን የሞከራችሁ ሰዎች ልታውቁ ትችላላችሁ። ክሊን ማድረግ ኮሌክት ይደረጋል። ዳታ ካየ አሁን ቅድም ካልንባቸው ሶርሶች በሙሉ ኮሌክት ይደረጋል። ከዛ ክሊን ይደረጋል። ከዛ በኋላ እያንዳንዷ ሌብል ትደረጋለች። ከዛ ስቶር ይደረጋል። ከዛ በኋላ ነው እንግዲህ ያው ዳታ ኢንጂነሪንግ በጣም ብዙ ነው። አንድ ዳታ ኢንጂነር ዳታ ሴቶች ይሰበስባል፣ ፕሪፕሮሰር ያደርጋል፣ ክሊን ያደርጋል፣ ምናምን ስቶር ያደርጋል ዳታ ቤዞች ምኖች ላይ። ከዛ ስታቲካል አናላይሲስ ይሰራል፣ ኤቭሪቲንግ ያን ይሰራና ኢንቫሉዌት ያደርጋል ምናምን። ለኤአይ ምቹ በሆነ መልኩ ያቀርባል ማለት ነው። ዳታ ኢንጂነር ስራው ይሄ ነው። ነገር ግን ዳታ ኢንጂነሪንግ የሚባል ሲባል ይሄ ብቻ አይደለም። ወይም ደግሞ የተለያዩ መንገዶች አሉ፣ የተለያዩ ቱሎች ይጠቀሙ። ለምሳሌ ዳታ ኢንጂነሪንግ ላይ ክላውድ ይጠቀማላችሁ። የክላውድ ፕላትፎርሞች ያስፈልጓቸዋል ማለት ነው። ለቪዥዋላይዜሽን ተጠቀሟቸው የተለያዩ ቱሎች ይኖራሉ። እነዚህ ላይ ስኪል ይጠይቃል ማለት ነው። እነዚህ ቱሎችም ያስፈልጋሉ፣ እነዚህ ስኪሎችም ያስፈልጋሉ ማለት ነው። የተለያዩ ፕላትፎርሞች አሉ። ዳታው ራሱ መዘጋጀት አለበት። ስትራክቸር ነው፣ ሰሚ ስትራክቸር፣ አንስትራክቸር፣ እነዚህ ሁሉ ማለት ስለ ዳታው። ከዛ በተጨማሪ ደግሞ እነዚህ የተለያዩ የፓይተን እና የዳታ ፍሬምወርኮች አሉ፣ ወይም ደግሞ ፕሮግራሚንግ ቱሎች አሉ። ለምሳሌ ፓይተን፣ አር ምናምን የሚባሉ እነዚህ ፕሮግራሚንግ ላንጉጆች ናቸው። ከዳታ ጋር መስራት ላይ ጎበዝ ይሆኑ ማለት ነው። ዳታ የሚባል ነገር አለ የሚባለውን ነገር እንድትይዙ ነው ዋና ፍላጎት። ከዳታ ቀጥሎስ ምን አለ? አሁን ኤአይ ሲመጣ በተለይ በነዚህ በዚች 10 ዓመት ውስጥ እንግዲህ ከ2015 ጀምሮ ነው። ለምሳሌ አሁን በዚህ 2021 አካባቢ ነው አክቹዋሊ ቻትጂፒቲ የጀመረው 2021 አይደለም። በዚህ 10 ዓመት ኤአይ ለምን ፈተነ? የጀመረው 1950ዎቹ አካባቢ ነው። ከ50 ዓመት በላይ ነው። ከ67 ዓመት 80 ዓመት አካባቢ ሆኖታል ከጀመረ። ለምን በዚህ 10 ዓመት ውስጥ ፈጠነ? 3 ነገሮች ተቀናጅተዋል። ለዚህ የመጀመሪያው ኮምፒውተር ነው፣ ይሄ አሁን የምናወራው። ከዛ ዳታ ነው፣ የኢንተርኔት መምጣትና ዳታን ቢግ ዳታ መኖር፣ እሱ አንዱ ግብአት ነው። ሶስተኛው አልጎሪዝም ነው። አልጎሪዝሞቹ በጣም ፈጣንና ለኤአይ የሚሆኑ ስማርት የሆኑ አልጎሪዝሞች መምጣት፣ የነዚህ ሶስቶቹ ኤአይ ናፋጥጣ። ከነዚህ ከሶስቶቹ እንግዲህ አንዱ ኮምፒውተር ሲስተም ነው ማለት ነው። ባጭሩ የኤአይ ኤነርጂ ሶርስ ማለት እንችላለን። ይሄን ነገር ምንድናቸው ኮምፒውተር ላይ ያሉት? የመጀመሪያው ቺፕስ ነው። ቺፕስ ምንድነው?
የሚበላው አይደለም። እሺ ቺፕስ ማለት እንግዲህ በተለያየ ስም ልታውቁት ትችላላችሁ። እንግዲህ ጥቃቅኖቹ እነዚህ ለምሳሌ በጣም ብዙ አይነት የቺፕ አለ። እነዚህ ሁሉ ቺፖች ናቸው ነው። በዋናነት ግን የኤአይ ግን እነዚህ አይደል ሚሞሪ ቺፖች፣ እነዚህ ፓወር ነው የተለያዩ ነው። ኒ ማዘርቦርድ ላይ የምታገኟቸው ብዙ ቺፖች አሉ። እነሱ ሳይሆኑ እነሱ ቺፖች ናቸው። እነሱ ሳይሆኑ አሁን ግን ሌላ ቺፕ አለ። አሰራሩም ራሱ ብታዩት በጣም አድካሚ የሆነ የኤአይ ቺፕ አለ። ማን ነው እሱ ካላችሁኝ፣ በዋናነት እነዚህ ናቸው የኤአይ ቺፖች። ከሲፒዩ እኛ የምናውቀው ሲፒዩ ነው አይደለ? ኮምፒውተራችን ጂፒዩ ግራፊክስ ፕሮሰሲንግ ዩኒት፣ ፊልድ ፕሮግራሚንግ ጌት ይሄ የሚባል አለ። አሲክስ አፕሊኬሽን ስፔሲፊክ ኢንቴግሪቲ ሰርኪት የሚባል አለ። እነዚህ ሃርድዌር አክሰለሬተሮች ይባላሉ። አሁን ኤአይ ኮምፒውተርን እየዘወሩት ያሉት እነዚህ ናቸው ማለት ነው። በዋናነት ግን አሁን ላይ ጂፒዩ እንግዲህ የጂፒዩ ኢኮኖሚ አሁን ቅድም ያሳየዋችሁ ሰውዬ ታውቁታላችሁ። ጂፒዩ እነዚህ ሁሉ ቺፖች ናቸው። በዋናነት ጂፒዩ ለምሳሌ የሚያመርቱት እነ ኒቪዳ ናቸው። አሁን እየመሩ ያሉት እነ ኒቪዳ ናቸው ማለት ነው። ለዛም ነው አሁን ሞስት ቫሉብል ካምፓኒ የሆነው ኒቪዳ። ለምን አሁን ለኤአይ የሚያስፈልጉትን ጂፒዩ እነዚህን ኮምፒውተሮች እነዚህ ጂፒዩዎች እየሰጠ እያስረከበ ያለው እየሸጠ ያለው በዋናነት ኒቪዳ ነው። እነዚህ ሁሉ አሉ፣ ኤኤምዲ፣ አርም፣ ኢንቴል እነዚህ ሁሉ አሉ። በዋናነት ግን እሱ ነው ማርኬቱን የተቆጣጠረው እሱ ነው። ሲፒዩ ላይ ከሄዳችሁ ያው ያስፈልጋሉ እነዚህ በዋናነት ባይሆኑ ማለት ነው። ነገር ግን ሌሎች ደግሞ አሁን እየመጡ ነው። ለምሳሌ ጉግል ቲፒዩ የሚባል ይዞ መጥቷል፣ ቴንሰር ፕሮሰሲንግ ዩኒት ማለት ነው። ከዛ አሁን ላይ ደግሞ ኤንፒዩ የሚባሉ ሌሎች መጥተዋል፣ ኒውራል ፕሮሰሲንግ ዩኒት ማለት ነው። ይሄ በጣም ስማርት የሆኑ ናቸው። እነዚህ ሶስቶቹ በአንድ ሆኖ የኤአይ ኢንዱስትሪውን ኮምፒውት ከስር ኤነርጂውን እንትን እያሉት ነው ማለት ነው። ይሄ የቺፕ ጉዳይ በጣም ውስብስብ ነው። ሃርድዌር ላይ ነው በአጭሩ ሃርድዌር ማሰብ ነው። ኤአይ ቺፕ ሲባል ሃርድዌርን እያሰባችሁ ነው። በዋናነት አሁን ላይ ያሉት የጂፒዩ ኢኮኖሚውን ማየት ትችላላችሁ። እነ ኒቪዲያን ስታስቡ ቲፒዩ፣ ጉግል ምናምን ታስባላችሁ፣ ኒውራል ፕሮሰሲንግ ዩኒትን ታስባላችሁ። እነዚህ ሁሉ አለ ማለት ነው። ወይል ከዛ እንግዲህ ዙ ኮምፒውተር ላይ የሚካተተው ከቺፕስ በተጨማሪ ዳታ ሴንተር ነው። ዳታ ሴንተር ማለት በአጭሩ ማሲቭ የሆነ የኤአይ ፋክቶሪ ማለት ነው። ኤአይ ፋክት እንግዲህ ትሬን የሚደረግበት እነዚህ አሁን ያወራናቸው ጂፒዩ እና ቺፕሶች የሚገኙበት ኤቭሪ ስራ የሚሰራበት ዳታ ሴንተር ይባላል፣ ፋክቶሪው ማለት ነው። እነዚህም ዳታ ሴንተሮች ኦውን ያደረጓቸው ካምፓኒዎች ያው መኒ ሜክ እያደረጉት ያሉት እነሱ ናቸው። እነ ኦፕን ኤአይ፣ እነ ጉግል ዲፕ ማይንድ፣ እነ ማይክሮሶፍት፣ እነ ሜታ ኤአይ፣ ኤክስ ኤአይ እነዚህ ሁሉ የራሳቸው ዳታ ሴንተር አላቸው። ከራሳቸውም አልፈው የሚያከራዩት የሚሸጡት አላቸው ማለት ነው። ዳታ ሴንተር በጣም ፋር ነው እንደምታዩት። ሎት ኦፍ ሃርድ ዲስክስ ኮምፒውተርስ በአንድ ሆኖ ተቀናጅሎ ኮኔክትድ ሆኖ ትሬን የሚደረግበት ቦታ ማለት ነው። ከውጭ ስታዩት ሉክ በጣም እንደዚህ አይነት ምስሎችን ኢንተርኔት ላይ ሴርች እያደረጋችሁ ማየት ትችላላችሁ። በጣም ሰፊ ነው ይሄ ነገር። ወይ እንግዲህ ኮምፒውት ላይ ቺፕስ እና የዳታ ሴንተሩ ያቅተዋል ማለት ነው። ኦኬ ከዛ በመቀጠል ፋውንዴሽን ሞዴሎች እነዚህ ዳታ ሴንተሮች ውስጥ የሚመረቱ የሚሰሩት ሞዴሎች ፋውንዴሽን ሞዴሎች እንበላቸው። እነሱ እነማን ናቸው? ይህ ኢንቴሊጀንስ ኢመርጅ ያደረገበት ነው። ምናልባት ኢመርጀንስ ካለ ኢመርጅ ያደረገበት ቦታ ይሄ ነው። በአጭሩ ኤልኤልኤም ወይም ላርጅ ላንጉዌጅ ሞዴልስ የምንላቸው ናቸው። ኦፕን ኤአይ ጂፒቲ የሚባል ሞዴል አለው። አንትሮፒክ የሚባለው ካምፓኒ ክላውድ የሚባል አለው። ጉግል ጀሚና ያለው፣ ሜታ ላማ የሚባል ሞዴል አለው። አሊባባ ቅወን የሚባል አለው። ድፕሲክ የሚባል ሞዴሎች አሉት። እነዚህ ላርጅ ላንጉዌጅ ሞዴሎች ይባላሉ። ሞዴሎች ናቸው። ምንድነው ያደረጉት? ዳታ ሴንተራቸው ውስጥ እነዚህ ካምፓኒዎች ለምሳሌ ጂፒቲ የምታዩት ኦፕን ኤአይ ራሱ ዳታ ሴንተር ከዛ ቺፑን አዋቀረ፣ ከዛ አልጎሪዝሞቹ ተጠቀመ፣ ያን ትሬን አደረገ፣ ከዛ በኋላ ገበያ ያወጣው ይሄ ሞዴል ይዞ መጣ ማለት ነው። ሁሉም የራሱ ሲስተም ይሄ ይሆናል ማለት ነው። ኦኬ እነዚህ ሞዴሎች እንዴት ነው ነገሩን ያደረጉት? በቴክስት ይማራሉ፣ ሚኒንግ ይማራሉ፣ ሚኒንጉን ሪዝኒንግ ማድረግ ይማራሉ። ሪዝን ካደረጉ በኋላ ደግሞ አክሽን መውሰድ ይማራሉ። አሁን ኮምፕሌክስ እየሆኑ ያሉት እየሄዱ ያሉት ወደዛ ስለሆነ ማለት ነው። ነገር ግን ላርጅ ላንጉዌጅ ሞዴል ወይም ኤልኤልኤም የሚባሉት ራሱ የተለያየ አይነት አለ። ቬግ እንዳይሆንባችሁ ለምሳሌ ኦፕን ሶርስ እና ፕሮፕራይተሪ ኤልኤልኤም የሚባል ከሰማችሁ ምንድን ነው ማለት ነው? ኦፕን ሶርስ ማለት ኮሚኒቲ ድራይቭን የሆነ ኦፕን ሶርስ የሆነ በክፍያም በምንም ወደፊት እንመጣበታለን አነስ ያለ። ፕሮፕራይተሪ የሚባለው
ኮዱ የሚለይ ማንኛውም ሰው ሊለይ የሚችል። ፕሮፕራይተሪ የሚባለው ደግሞ ኤልኤልኤም አይነት ኦውንድ የተደረጉ ለምሳሌ እነዚህ አሁን ስቴት ኦፍ ሶታ የሚባሉት ሞዴሎች ፕሮፕራይተሪ ናቸው። እነ ጉግልም አንትሮፒክ የሚያዛቸው ለምሳሌ ፌብል ፕሮፕራይተሪ ብቻ አይደለም፣ በጣም ፕሮፕራይተሪ ነው። ጀነራል ፐርፐዝ የሆኑ ኤልኤልኤሞች አሉ። በተለያዩ በአርክቴክቸር ሊለዩ ይችላሉ። ዶሜን ስፔሲፊክ ሲሆኑ ደግሞ የተለያዩ ለምሳሌ የተለያዩ ሆነች ዶሜን ላይ ብቻ ስሞል የሆኑ ስፔሲፊክ የሆኑ ኤልኤልኤሞች አሉ ማለት ነው። አንዳንዱ ኢንስትራክሽን ብቻ ቱንድ የሆነ አለ። ከዛ እንዳሁን ቅድም እንዳወራ ደግሞ ፋውንዴሽን የሆነ ሞዴል አለ፣ ላርጅ የሆነ ከዛ በኋላ ፋይንቱን መደረግ የሚችል ለፈለጉት ነገር ፋይንቱን መደረግ የሚችል መልቲሊንጓል ይሆናል፣ ባለ ብዙ ቋንቋ ማለት ነው። መልቲ ሞዳል የሚባል ደግሞ ኤልኤልኤም አለ። ይሄ ደግሞ በጣም ብዙ ቴክስት ብቻ ሳይሆን ኢሜጅን፣ ኦዲዮ ምናምን ኮሚኒኬት ማድረግ የሚችለው አይነት ይሆናል ማለት ነው። ኤልኤልኤም ሲባል በጣም ብዙ ነው ማለት ነው። በተለያየ ስትራክቸር ከፍላችሁ ማየት ትችላላችሁ ማለት ነው። እንመጣባቸዋለን ቀስ እያል። መልቲ ሞዳል ላንጉጅ ለምሳሌ ማለት ምን ማለት ነው? አንድ ሞዴል ቴክስትም መጀመሪያ ላይ አሁን ለምሳሌ ቻትጂፒቲን ስታዩ ቴክስት ብቻ ነበር አንደርስታንድ የሚያደርገው። በኋላ ላይ ግን ቀስ እያለ ኢሜጅም አንደርስታንድ ማድረግ ጀመረ፣ ኦዲዮ ቪዲዮ ቀስ እያሉ መጡ ማለት ነው። አያችሁት አይደል? እንዲህ አይነት ኤልኤልኤሞች መልቲ ሞዳል ላንጉጅ ሞዴልስ ይባላሉ ማለት ነው። ቴክስትን፣ ኢሜጅን፣ ኦዲዮም፣ ቪዲዮም ሁሉም ነገር ማድረግ የሚችሉ ማለት ነው። አሁን ላይ የሁሉም ዲፎልት ስትራክቸር ዲፎልት አርኪቴክቸር እየሆነ ነው። በነገራችን ላይ የሁሉም ጄሚኒም ሁሉም ላይ ኦልሞስት እየመጡ ነው። አንዳንዶች ብቻ ናቸው አይ ቲንክ ለምሳሌ ኦልሞስት ሁሉም ወደዛው እየመጡ ነው። አንዳንድ ሞዴሎች ቴክስት ላይ ብቻ ከቻሉ ደግሞ ቪዲዮ ላይ ብቻ፣ ኦዲዮ እና ቪዲዮ ላይ ብዙም ያልሆኑ አሉ እንጂ አብዛኞቹ ግን ወደዛ ነው። አሁን ፍሮንቲር ሬሱ ወደዛ ነው ማለት ነው። ወደ ሞልቲ ሞዳሊቲ ይሆናል ማለት ነው። ኤአይ ሞዴል ስታስቡ ላንጉጅ ቴክስት ቤዝድ ላንጉጅ አለ፣ ሪዝን ማድረግ የሚችል መልቲ ሞዳል አንደርስታንድ ማድረግ የሚችል ሊሆን ይችላል። ቪዥን ይሆናል ለምሳሌ መመልከት የሚችል ለምሳሌ ሮቦቲክሶችን ስታስቡ ወርልድ ሞዴል ለምሳሌ ወርልድ ለጌሚንግ ላይ ስትሄዱ ጌም ስትጫወቱ እዛው በዛው ጀነሬት የሚያደርግ አይነት አለ አይደለ? እንደዛ አይነት ሞዴል ወርልድ ሞዴል ይባላል። ኦዲዮ ላይ ያሉ ሳይንቲፊክ የሆኑ አሉ፣ ለሳይንቲፊክ ሪሰርች ብቻ የሚጠቀሙ ኤጀንቶች አሉ። ይህ ሁሉ ኤአይ ሞዴል ውስጥ ያለ ነው። ራፍሊ እናያቸዋለን አሁን ኢኮሲስተሙ ካወቃችሁት። ኦኬ ሌየር 5 ሞዴል ዴቨሎፕመንት ኢኮሲስተም እንዴት ነው? ሞዴል ዴቨሎፕመንቱ ምን ይመስላል? አንድ ሞዴል ዴቨሎፕ ሲደረግ ምንድን ነው ብዙ ምን ይመስላል የሚለውን እንዴት ቢውልድ ይደረጋል? ራፍሊ በአጠቃላይ ሞዴል ትሬኒንግ ስናስብ ሁለት አይነት ኬዞች አሉ። ፕሪ ትሬኒንግ፣ ፖስት ትሬኒንግ የሚባሉ። ፖስት ትሬኒንግ ውስጥ እንደምታዩት ፋይን ቱኒንግ እና አላይመንት የሚባል አለ፣ እንመጣባቸዋለን። በአጭሩ ግን ፕሪ ትሬኒንግ እና ፖስት ትሬኒንግ የሚባል ነገር እንዳለ ወጡ። ፕሪ ትሬኒንግ ምንድን ነው ካላችሁ ይሄ ነው በጣም ውድ የሚባለው ኤአይ ሞዴሎችን ሚሊየንስ ቱ ቢሊየንስ ኦፍ ዶላርስ የሚያስወጣቸው የትሬኒንግ አይነት ይሄ ፕሪ ትሬኒንግ የሚባለው ነው። ምንድን ነው የሚያደርገው? ኢንተርኔት ላይ ያሉ ዳታዎችን ሂድ መደረግ ይፈልጋል፣ መማር ይፈልጋል። መጽሐፎቹ፣ ኮዶቹ፣ ሪሰርች ፔፐሮቹ እነዚህ ሁሉ ነገሮች መውሰድና ትሬን በዛ ነው ራሱን ትሬን የሚያደርገው። ይህ ስቴጅ ፕሪ ትሬኒንግ ስቴጅ ይባላል። ይህ ስቴጁ ከዛ በኋላ ነው። አሁን ይህን ከበላ ምናምን በኋላ የሆነ ፋውንዴሽን ሞዴል ታገኛላችሁ ማለት ነው፣ የሆነ ፕሪ ትሬኒንግ ከተደረገ በኋላ። ነገር ግን ካደረጋችሁ በኋላ አሁን ፋይን ቱኒንግ ይመጣል፣ ወይም ደግሞ ፖስት ትሬኒንግ የሚባለው ነገር ይመጣል። አንድ ፋውንዴሽን ሞዴል ከሰራችሁ በኋላ ለጀነራል ፐርፐዝ የሆነ ፋውንዴሽን ሞዴል ከሰራችሁ በኋላ ያን ሞዴል ስፔሻላይዝ ማድረግ ብትፈልጉ ለምሳሌ ያንኑ ወደ ሜዲካል ኤአይ ለዛ ፋይንቱን ማለት ብትፈልጉ ይህ ፋይንቱኒንግ ይባላል። የነበረን ሞዴል ስፔሻላይዝ ለሆነ ስፔሲፊክ ታስክ ስፔሻላይዝ ማድረግ ማለት ነው። ለሌጋል ኤአይ ብትፈልጉ ለምሳሌ ሌጋል ላይ ብቻ የሚሰራ፣ ፋይናንስ ላይ ብቻ የሚሰራ፣ ኮዲንግ ላይ ብቻ የሚሰራ እነዚህም ብትፈልጉ ያን የነበረውን ፋውንዴሽን ሞዴል ምን ታደርጉታላችሁ? ፋይንቱን ታደርጉታላችሁ ማለት ነው። ወይም ደግሞ ዶሜን ስፔሲፊክ ታደርጉታላችሁ ማለት ነው። ይሄ በጣም አሁን ላይ በተለይ ጀነራል ፐርፐሶች እነዚህ ፋውንዴሽን ሞዴሎች እየበዙ ሲመጡ እና በጣም ጀነራል ፐርፐስ እየሆኑ ሲሄዱ በሆነ ጉዳይ ላይ ዲፕ የሆነ አንደርስታንዲንግ እንዲኖረው ስለሚፈለግ ፋይንቱን ይደረጋል ማለት ነው። እንዴት ነው ፋይንቱን የሚደረገው? ግን አንዱ መንገድ ሪኢንፎርስመንት ለርኒንግ ይባላል። እንዴት ነው የሚያደርገው? ሞዴሉ ፋይንቱን የሚደረገው በፊድባክ ማለት ነው። አያችሁታ? ይሄ ለምን ይጠቅማል? ሪዝኒንግ ሞዴሎችን ለመስራት፣ ፕላን ማድረግ የሚችሉ ቱሎችን ሞዴሎችን ለመስራት ሁል መጠቀም የሚችሉ ለምሳሌ ኮምፒውተር ዩዝ የሚባል አለ። ኮምፒውተር መጠቀም የሚችል ራሱ በተለይ ኤጀንቶች ማለት ኤጀንቶችን ለመስራት ይሄ ሪኢንፎርስመንት ለርኒንግ። ሪኢንፎርስመንት ለርኒንግ እንዴት ነው የሚሰራው ካላችሁ ኖርማሊ ፕሪ ትሬኒንግ እና ፋይን ቱኒንግ ይሄ ነው ስራው። ሪኢንፎርስመንት የሚሰራው ግን ኢንፑት መጀመሪያ ትሬን ይደረጋል። ያንን
ሪዋርድ በመስጠት ኢንቫይሮንመንቱን እያየ ሪዋርድ በመስጠት እንዲማር ነው የምታደርገው። ሪዋርድ የሆነ ነገር አውትፑት ይሰጣችኋል። ከተመቻችሁ ሪዋርድ ትሰጡታላችሁ፣ አለበዛ ፐኒሽ ታደርጉታላችሁ። በዚህ መልኩ ትሬን ይደረጋል ነው ባጭሩ። እናንተ በምትፈልጉበት መልኩ እንዲሆንላችሁ ማለት ነው። ከኢንቫይሮንመንት እንዲማር ይደረጋል ማለት ነው። ይሄ ሪኢንፎርስመንት ለርኒንግ ይባላል። ብዙ አይነት የሪኢንፎርስመንት ለርኒንግ አሉ። ለምሳሌ ሁማን ሊሆን ይችላል፣ ቱሎች ሊሆኑ ይችላሉ። ኢንቫይሮንመንቱ የተለያየ ነው እንግዲህ የሚሆነው። ሪኢንፎርስመንት ለርኒንግ የሚባለው ባጭሩ ግን ሰዎች በፍላጎታቸው ፋይንቱን ሲያደርጉ እና ፊድባካቸውን እየሰጡ ማለት ነው። በፊድባካቸው መሰረት ፋይንቱን ሲደረግ ሪኢንፎርስመንት ለርኒንግ ይባላል። ኦኬ ትሬን ተደረገ ምን አለ ምናምን እሱን ጨረስ። ሌላው ደግሞ እዚሁ ኤአይ ኢኮሲስተም ውስጥ ማወቅ የሚገባችሁ ኦፕን ሶርስ ኤአይ ኢኮሲስተም የሚባላል። በጣም የኤአይ ገራሚ እንትን ነው። ምንድን ነው ግን እንግዲህ ትሎች ከመጡ በኋላ አሁን ላይ በተለይ የቻይና ሞዴሎች አይታችሁ ከሆነ ዲፕሲክ ሲመጣ፣ ከዛ በኋላ ኪሚ ሲመጣ፣ ከዛ በኋላ ሚኒስትራል ምናምን ሲመጡ፣ እነዚህ በተለይ ከቻይና አካባቢ የመጡት ሞዴሎች ሲመጡ ኦፕን ሶርስ ሆኖ ነው የመጡት። ለዴቨሎፐሮች ለማንኛውም ለሚያያቸው ሰው ወዳቸው እንዲታይ ነው። የት ነው የሚቀመጡ ካላችሁት እነዚህ ፕላትፎርሞች አለላችሁ። ኦፕን ሶርስ ፕላትፎርምስ የሚባሉት ይሄ ፊድባክ የሚወስዱበት የሚማሩበት ቦታ ነው። ሀጊንግ ፌስ እና ጊተብ የሚባል አለ። በዋናነት እዚህ ይቀመጣሉ ማለት ነው። ኤኒዋን ካን አክሰስ ዘ ኮድ ማለት ነው። ኖ ሎንገር ፕሮፕራይተሪ አይደሉም ማለት ነው ከዚህ በኋላ። ይሄ በጣም ነገሩን ቀየረው። በጣም ብዙ ሰው ኮላቦሬት እንዲያደርግ፣ ብዙ ካምፓኒዎች በአንድ ኮላቦሬት እንዲያደርጉ አደረጉበት። ከዛ በፍጥነት አጭር ኮስት፣ በትንሽ ኮስት የዲፕሲክ ሙመንት የሚባለው አስቡት ነው። በትንሽ ኮስት ለቀቁ። ይሄ በጣም የሚገርም ነበር። ብዙ ነገሩን አቅልሏል። ሀጊንግ ፌስ ምንድን ነው? ይሄ የኤአይ ጊተብ የሚባለው ነው። በጣም ብዙ በሺዎች የሚቆጠሩ ሞዴሎች፣ ዳታ ሴቶች የያዘ ልክ እንደ ጊተብ ፕላትፎርም ነው ማለት ነው። ሄዳችሁ ምናልባት ለዚህ ስፔሲፊክ ራሱን የቻለ ቪዲዮ ሰራለው ኮሜንት ላይ ብታሳውቁኝ አሪፍ ነው። በጣም ብዙ ዳታ ሴቶች አሉት፣ ሞዴሎች አሉት፣ ስፔሶች ምናምኖች የሚባሉት አሉት። በአጭሩ ዘ ጊተብ ኦፍ ኤአይ ሞዴልስ ብላችሁ አስቡት። ማንኛውም ሞዴል እዛ ላይ ታገኙታላችሁ። እዚህ ፐብሊክ ላይ የሌለ ሁሉ እዛ ላይ ታገኙታላችሁ። በሺዎች የሚቆጠሩ ነው በነገራችን ላይ እዚህ የምናውቃቸው ሞዴሎች ብቻ አይደሉም። እነዛ ላይ ጊተብ ያው ሶፍትዌር ሌየር ማለት ይቻላል ጊተብ። ምክንያቱም ፕሮፕራይተሮቹ ራሱ ጊተብ ላይ ነው ሶፍትዌራቸውን የሚያስቀምጡ። ምክንያቱም ክላውድ ፕላትፎርም ነው፣ ኮድ የሚቀበልበት ነው። በጣም በሚሊዮን የሚቆጠሩ የኤአይ ፕሮጀክቶችን የያዘ ነው። ግማሹ ፐብሊክ ነው፣ ግማሹ ፕራይቬት ነው። ጊተብ ያ ነው የምታውቁት። ጊተብ ሲባል ያው ጊት አለ፣ ቨርዥን ኮንትሮል ስለሚያስፈልግ ሚሊዮንስ ኦፍ ዴቨሎፐሮች በአንድ እንዲሰሩ የሚያስችል በጣም ገራሚ ፕላትፎርም ነው። ጊተብ ያው ጊተብ ነው፣ ታውቁታላችሁ። ያለ ጊተብ ምንም ነገር የለም፣ ሶፍትዌር የሚባል ነገር የለም ማለት ነው አለ ጊተብ። ኦኬ እነዚህ ኦፕን ሞዴል ሙቭመንቶች እንግዲህ እነዚህ ሞዴሎች እነማን ናቸው ካል ለምሳሌ ሜታ አሁን ሙሴ ስፓርክ ምናምን ለቋል። አሁን ለምሳሌ ትላንት ነው። ነገር ግን ኦፕን ሶርስ አይደሉም እነሱ ፕሮፕራይተሪዎች ናቸው። ነገር ግን ኦፕን ሶርስ ፕላት አለው። ላማ የሚባል አሊባባ ቅወን የሚባል ዲፕሲክ የሚባል ሚስትራል፣ ጀማ፣ ጉግል። እነዚህ ለምሳሌ ጀማ የጉግል እነዚህ ሁሉ ኦፕን ሶርስ ናቸው። ዩን ዳውንሎድ ፎርክ ምናምንና ለራሳችሁ ስፔሲፊክ በሆነ መልኩ ሃርድዌሩ ካላችሁ ትሎቹ ካላችሁ እነዚህ የተወሰነ አክቹዋሊ ግማሾቹ በፒሲ በኖርማል ፒሲ ከፍ ያለ ራም ምናምን ካላችሁ 1632 ካላችሁ ብዙዎቹን ቤታችሁ ራሳችሁ ከዛ ፎርክ አድርጋችሁ መጠቀም ትችላላችሁ። ለፈለጋችሁ ታይቱን ማድረግ ትችላላችሁ። እነዚህ ናቸው ኦፕኖይት ሞዴልስ የሚባሉት። አሁን ላይ በብዛት ተቀባይነት እያገኙ ነው። አላማው ኮንትሮል እንዲኖራችሁ በፈለጋችሁ መልኩ ከስተማይዝ እንዲታረጉ ኮስታቸው ደግሞ በጣም ቀላል ስለሆነ ነው። ስለዚህ እነሱ አሁን ላይ ተወዳጅነት እያመጡ ነው ማለት ነው። ኦፕን ሶርስ ሲባል ሞዴሎቹ ብቻ አይደሉም። በተለያየ ኦፕን ሶርስ መንገድ አለ። ለምሳሌ እንደምታው ፍሮንት ኤንድ ላይ ኦፕን ሶርስ ሲባል ያው ከኤአይ ከወጣን ማለት ነው። ለምሳሌ ፍሮንት ኤንድ ላይ ብትሄዱ እነዚህ ቨርስ እና ኔክስት ጄስ እነዚህ ኦፕን ሶርስ አይደሉም። ልክ እንደዛ ማለት ነው። ግዴታ እንትን ላይ መሆን አይጠበቅበትም። የኤአይ ላንጉጅ ሞዴሎች ብቻ መሆን አይጠበቅበትም። ብዙ የኦፕን ሶርስ የሆኑ ፕላትፎርሞች ነገር ግን ለኤአይ የሚጠቅሙ በጣም ብዙ አሉ ነው። እነዚህ እዚህ ጋር የምታዩቸው በሙሉ እንደዛ ናቸው። ኦፕን ሶርስ ኤአይ ስታክ ብለናቸው ልናልፍ እንችላለን። ኦኬ እስኪ ኤአይ ኢንፍራስትራክቸር ይሄ ዘ ሂድን ሌየር የምንለው ነው።
ብዙ ጊዜ የማናየው ማለት ነው ከጀርባ ያለ ነው። በዋናነት እንግዲህ ኮምፒውተሩን አይተናል። እንግዲህ ኤአይ ኢንፍራስትራክቸር ሲባል በነገራችን ላይ በዋናነት ኮምፒውት ዳታ ሞዴል ብላችሁ ልትወስዱ ትችላላችሁ፣ ኢንፍራስትራክቸሩ ማለት ነው። ነገር ግን ሰፋ አድርገን እንየው ካል እስኪ ኢንፍራስትራክቸር ውስጥ ምን ምን አለ ለየት እናድርጋቸው። ውስጥ ኢንፍራስትራክቸር የሚባለው ውስጥ ለምሳሌ ኮምፒውተር አለ፣ ቅድም ያወራ ነው። ኦርኬስትሬት የሚያደርግ የተለያዩ ሞዴሎችን ኦርኬስትሬት የሚያደርግ ራሱን የቻለ ሞዴል ይኖራል። ፓይፕላይን አለ፣ ፍሎው ማለት ነው። ሞኒተር የምታደርጉበት መንገድ አለ። ይሄ በሙሉ ኢንፍራስትራክቸር ውስጥ ማየት ይችላል። እንደው የኤአይ ሲስተም አርኪቴክቸር ለማየት ያክል ዳታ ሌየር ላይ ስትሄዱ ቬክተር ስቶር የሚባል አለ። በምን መልኩ ነው ዳታችሁን የምታስቀምጡት የሚለው ቬክተር ስቶር የሚባል አለ። ኖሎጂ ግራፍ አለ። እንዴት ነው ኖሎጂ የኤአይ ኖሎጂ ግራፉ ኮኔክት የሚሆነው? ራግ የሚባል አለ። ዳታ ፓይፕላይን፣ እነዚህ ለየብቻቸው አንዳንድ ቪዲዮ መስራት አይቀርም። ዳታ ሌየር ላይ እነዚህ እንዳሉ ያቸው። ሞዴል ሌየር ላይ ስትሄዱ ሞዴል እንዴት ሴሌክት አደርጋለሁ፣ ፕሮምፕት ኢንጂነሪንግ እንዴት ነው ከኤአይ ጋር ከሞዴሎች ጋር እንዴት አወራለሁ። ፕሮምፕት ኢንጂነሪንግ ራሱ የቻለ ቪዲዮ ሰርቻለሁ በነገራችን ላይ፣ ካላያችሁ ቼክ አድርጉት። ጋርድ ሌስ፣ አውትፑት ፊልተሪንግ፣ እነዚህ በሙሉ ከሞዴል ጋር ሪሌትድ የሆኑ ነገሮች ናቸው ማለት ነው። እዛ በተጨማሪ ይሄ ብቻ አይደለም፣ ኤጀንትስ ሌየር ይባላል። አሁን ላይ ደግሞ በተለይ ኤአይ ኤጀንቶች እየመጡ ነው፣ እመጣበታለሁ። አሁን እነሱ ሲመጡ መልቲ ኤጀንት፣ ታስክ ፕላኒንግ፣ ሚሞሪ፣ ወርክ ፍሎ ኦርኬስትሬሽን የሚባሉ ነገሮች አሉ ማለት። ኢንተርፌስ ሌየር ላይ ስትመጡ ዩአይ፣ ቻት የምታደርጉበት ዩአይ ምን ይመስላል፣ ኤፒአይ እንዴት ነው፣ ዌብ ኤፒአይ፣ አክሰስ፣ አውተንቲኬሽን፣ እነዚህ በሙሉ አሉ ማለት ነው። ኤአይ ሲስተም አርኪቴክቸር ብታስቡት በዚህ መልኩ ማየት ትችላላችሁ ማለት ነው። ስታክ እንዲሆንላችሁ ከፈለጋችሁ ደግሞ በዚህ መልኩ ማየት ትችላላችሁ። ከታች ኢንፍራስትራክቸር ሌየሩ አለ። ኢንፍራስትራክቸር ኮምፒውት ዳታ ሴንተሩ ሙሉ ማለት ነው። ከዛ ቀጥሎ ሞዴል ሌየር እና ዳታ ሌየር አለ። ከዛ ቱል ሌየር አለ። ከዛ በኋላ ነው አፕሊኬሽን ሌየር የሚመጣው ማለት ነው። የኤአይ ስታኩ ይሄን ይመስላል። ኦኬ፣ አሁን ደግሞ በጣም ፖፑላር የሆኑት ነገሮች ምንድን ናቸው? ኤአይ ኤጀንት የሚባል አለ። ሆተስት ኤሪያ ወይም ደግሞ ዘ ቢግስት ትሬንድ ኦፍ 2025 እስከ 2026 ያለው ምናልባት ከዚህ በኋላ ያለው ማለት ነው ኤአይ ኤጀንቶች ይባላሉ። አሁንም ስለ ኤአይ ኤጀንት ለብቻ አንድ ቪዲዮ ሰራለሁ ጠቅለል አድርጌ እንዴት መጠቀም እንዳለብን ጭምር ሲሪየስ የሆነ ኤአይ ኤጀንት ቪዲዮ መስራት አይቀርም። ነገር ግን ትራዲሽናል ኤአይ እና ኖርማል ኤአይ እስከዛሬ ስንጠቀምበት የነበረውና ኤጀንቲክ ኤአይ የሚባለው ልዩነቱ ምንድን ነው ካል እስከዛሬ ለምሳሌ መጀመሪያ ቻትጂፒቲ ሲመጣ የነበረው ጥያቄ ጠይቃላችሁ፣ አንሰር ይመጥላችኋል። ኢትስ ጀስት ኮንቨርሴሽናል። ይሄ ትራዲሽናል ኤአይ ነው። ኤጀንቲክ ኤአይ በምን ተለየ? ኤጀንቲክ ኤአይ ጎል ነው የምትሰጡት። የሆነ ነገር አድርግ፣ ለምሳሌ እንደዚህ አይነት ሲስተም ኦር ዌብሳይት ኦር አድርግ ብላችሁ ትሰጡታላችሁ። ፕላን ያደርጋል በምን መልኩ ላድርግ የሚለው። ከዛ ለዛ የሚያስፈልጉት ቱሎች ካሉ ኮምፒውተራችሁን እየተጠቀመ ራሱ እንደናንተ እየነካካ ቱል ይጠቀማል። ከዛ በኋላ እነዛን ቱሎች ኤክስኪዩት ያደርጋቸዋል፣ ረን ያደርጋቸዋል፣ ይከፍታቸዋል፣ ይዘጋቸዋል፣ ይመለከታል። ከዛ ራሱን አይቶ ያን ፊድባኩን አውትፑቱን አይቶ ራሱን ኢምፕሩቭ ያደርጋል። ይሄ ኤጀንቲክ ኤአይ ይባላል። አክቹዋሊ በእነዚህ በሁለቶቹ መሀል የተወሰነ ሌላ ነገር ይሆናል። ኤአይ ኤጀንት ማለት ግን እንዳጠቃላይ ይሄ የሆነ ፕላን አለው። ኤአይ ኤጀንት አንድ ኤጀንት ብታስቧት ፕላን ያደርጋል፣ ወደፊት ዲሲሽን ይወስዳል፣ ይማራል። ከዛ ይሄ ኤአይ ኤጀንት ይባላል። እንደዚህ ማድረግ የሚችል ኮንቨርሴሽናል ብቻ አይደለም ማለት ነው። ነገር ግን ኤአይ ኤጀንት ብለን ከምናስበው ኤልኤልኤም ወይም ደግሞ ጀነሬቲቭ ኤአይ የሚባለው ኤልኤልኤም የምንበለው ከዛ ኤአይ ኤጀንት በሶስት እንፈላቸው፣ ኤአይ ኤጀንት እና ኤጀንቲክ ኤአይ ብለን ማየት እንችላለን። ይሄ ኮንቨርሴሽናል ኤአይ ወይም ደግሞ ጀነሬቲቭ ኤአይ የምንለው ነው። ኤልኤልኤም ቴክስት ሲመልስልን ስንጽፍለት የሚመልስልን አይነት የበፊቱ የቻትጂፒቲ ሲወጣ አካባቢ የነበረው ማለት ነው። ኤአይ ኤጀንት የሚባለው ደግሞ አንድ ኤጀንት ሲሆን ነው። እንዳልኳቸው አንድ ኤጀንት ነው። ፕላን ያደርጋል፣ ኦርደር ትሰጡታላችሁ፣ ፕላን ያደርጋል ምናምን በዛ መልኩ ያደርጋል። ኤጀንቲክ ኤአይ ሲሆን ግን ኮምፕሌትሊ የተለያየ በርከት ያሉ ኤአይ ኤጀንቶች ሊኖሩ ይችላሉ። ስበሳቸው ሊያወሩ ይችላሉ፣ ከሌላ ቱሎች ጋር ሊሰሩ ይችላሉ። ኤቭሪቲንግ ራሱ ኢምፕሩቭ የሚያደርግበት መንገድ ሲሆን ነው ማለት ነው ኤጀንቲክ ኤአይ የሚባለው። ብዙ አይነት የኤጀንት አይነቶች አሉ። ሞዴል ቤዝ፣ ሲምፕል ሪፍሌክስ ኤጀንት፣ ጎል ቤዝ፣ እነዚህ እናያቸዋለን። ለብቻ ራሱን የቻለ ኤአይ ኤጀንት ሰፊ ነው። ሰፊ እንደሆነ እንድታቁት ነው። የኤአይ ኤጀንት ኢኮሲስተሙ በጣም ሰፊ ነው። የራሱ የሆነ ኤጀንት ፍሬምወርክ አለው። ፕላትፎርሞች አሉ። ኦቶኖመስ የሆኑ ኤጀንቶች አሉ። ወርክ ፍሎ ኦቶሜሽን ኤጀንቶች አሉ። ኮላቦሬት የሚያደርጉ በጣም ብዙ አይነት አለ። ራሱን የቻለ አንድ ቪዲዮ ሰራለሁ በዛ ኤጀንት ኢኮሲስተም። ኤአይ ኤጀንት ኢኮሲስተም የሚባለው በኤአይ ስር ግን
ይህን ይመስላል የሚለውን እንድታዩ እፈልጋለሁ። እሺ ራፍሊ ለማየት ግን ኤጀንት ፍሬምወርክስ የሚባሉ አሉ። ለምሳሌ ላንግራፍ፣ ክሪው ኤአይ፣ አውቶጂን እነዚህ በሙሉ የምታዩቸው ኤጀንትን መስሪያ የተለያዩ ትሎች ናቸው። ግማሾቹ መስሪያ፣ ግማሾች ፕላትፎርም እንደዛ ናቸው። ግማሾቹ ፕላትፎርሞች፣ ግማሾቹ ፍሬምወርኮች ናቸው። ኤአይ ኤጀንቶችን መስሪያ ማለት ነው ባቸው። ኮሜንት ላይ ያሳውቁ አዲስ ቪዲዮ በዚህ ጉዳይ ላይ ከፈለጋችሁ። ኦኬ ኦፕን ሶርስ ናቸው እንደምታውቋቸው፣ አሁን ያወራናቸው ናቸው። ኤአይ ኤጀንት ፍሬምወርኮች ናቸው እነዚህ። ኤጀንት ፕሮቶኮል ደግሞ ይባላሉ። ኤአይ ኤጀንት እንግዲህ ካሉ ብዙ ኤጀንት ሊኖራቸው ይችላል። ፕሮቶኮል ያስፈልጋቸዋል። ፕሮቶኮል ማለት ምን ማለት ነው? ስታንዳርዳይዝድ የሆነ ሩል። ለምን ኤአይ ኤጀንቶች ኮሚኒኬት እንዲያደርጉ ከምን ጋር? ከተለያዩ ቱሎች ጋር፣ ከዳታዎች ጋር፣ ከሌሎች ኤጀንቶች ጋር እንዲያወሩ ትፈልጋላችሁ ኤጀንቶች። ምክንያቱም ኤጀንቶች ራሳቸውን የቻሉ ኤጀንት እየሆኑ ነው፣ የራሳቸው ዲሲሽን ፕላን ያላቸው እየሆኑ ነው። እና እንዴት ነው በምን መልኩ ነው የሚሆነው የሚለው አሉ የተለያዩ የኤጀንት አይነቶች። ለምሳሌ ኤጀንት ከቱል ጋር እና ዳታ ጋር እንዴት ቱል ይጠቀማል፣ እንዴት ዳታ ይጠቀማል የሚል ለዛ የሚጠቅሙ ፕሮቶኮሎች አሉ። ኤጀንት ቱ ኤጀንት ደግሞ አለ። ለኤጀንት እና ኤጀንቶች እንዲወሩ የሚያደርግ ክላይንት ቱ ኤጀንት ወይም ደግሞ ኤፒአይ የምንለው ማለት ነው። ይሄ አይነትም ኤጀንት አለ። ብዙ አይነት ኤጀንት ፕሮቶኮሎች አሉ ማለት ነው። እንግዲህ የሚታወቁ ፖፑላር ከሆኑት ውስጥ እነዚህ አሉ። ኤምሲፒ፣ ኤ2ኤ፣ ዩሲፒ፣ ኤፒ2 እነዚህ በሙሉ አሁን ላይ የሚታወቁ የኤአይ ኤጀንት ፕሮቶኮሎች ናቸው። በሌላ ቪዲዮ መጣባቸዋለሁ። እንደው እንዳጠቃላይ ግን ራፍሊ ለመውሰድ ለምሳሌ ኤምሲፒ ያለ በጣም ፖፑላር የሆነው ማለት ነው። ኤጀንት ከቱሎች እና ከዳታ ጋር የሚያወራበት የፕሮቶኮል አይነት ኤምሲፒ ይባላል። ሞዴል ኮንቴክስት ፕሮቶኮል ማለት ነው። ለምሳሌ ኤጀንታችሁ ከዳታ ቢዛችሁ ጋር እንዲያወራ ልትፈልጉ ትችላላችሁ። ከተለያዩ ዌብ ኤፒአይዎች ጋር እንዲያወሩላችሁ ልትፈልጉ ትችላላችሁ። ከኮምፒውተራችሁ ፋይል ሲስተም ጋር እንዲያወራላችሁ ልትጠቀሙ ይችላል። ከአጠቃላይ ከቱሎች ጋር ማለት ይቻላል። ኤጀንታችሁ ከነዚህ ጋር ኮሚኒኬት እንዳደረግ ከፈለጋችሁ የምትጠቀሙ ፕሮቶኮል ኤምሲፒ ይባላል ማለት ነው። እዚህ ጋር ሌላም ኤጀንት ቢኖራችሁ እንደዚሁ እሷ አሁንም ከሌሎች ትሎች ጋር ከጊተብ ከስላ ከነዚህ ትሎች ጋር ማውራት ቢፈልግ ምን ይጠቀማል? ኤምሲፒ። ኦኬ ኤጀንት ዋን እና ኤጀንት ኮሚኒኬት ማድረግ ቢፈልግ እነዚህ ሁለት ኤጀንቶቻቸው ኮሚኒኬት ቢያደርጉ ደግሞ ኤ2ኤ የሚባል የአዲስ ሌላ ፕሮቶኮል ይጠቀማሉ ማለት ነው። ኤምሲፒ ሌላ ፕሮቶኮል ነው፣ ኤ2ኤ ሌላ ፕሮቶኮል ነው ማለት ነው። እንዲህ አይነት ፕሮቶኮሎች አሉ። ለኤግዛምፕል ነው። ኦኬ ሌየር 9 ኤአይ አፕሊኬሽን። እስኪ ወደ ኤአይ አፕሊኬሽን እንሂድ። ይሄ ሁሉ ከጀርባ ያለን አብዛኛው እኛ ኢንተራክት የምናደርገው ኤአይ አፕሊኬሽኖች ነው። ለምሳሌ ቻትጂፒቲ፣ ዩአይ ይሄ የምናየው ሁልጊዜ የምናየው ዲፕሲክ ነው። ከዋና ሞዴሎች ውጭ ደግሞ እንደ ግራመርሊ፣ ስቴሪ ኤአይ እነዚህ ቱሎች በሙሉ እነዚህ ኤአይ አፕሊኬሽኖች ናቸው። እነዚህ በሙሉ ኤአይ አፕሊኬሽኖች ናቸው። ነገር ግን እነዚህ ብቻ አይደሉም። እነዚህ የፕላትፎርሞቹ ራሳቸው ኤአይ የሆኑት ብቻ ሳይሆን በተለያየ ካታጎሪ ላይ የተሰሩ የተለያዩ ቱሎች አሉ፣ እናንተም መስራት የምትችሏቸው ማለት ነው። ኤዱኬሽን ላይ፣ ስፔስ ኤክስፕሎሬሽን፣ ጌሚንግ፣ ሮቦቲክስ እነዚህ ሁሉ ኤሪያዎች ላይ፣ ፋይናንስ ላይ፣ ሰርቪላንስ ላይ፣ ሶሻል ሚዲያ፣ ኢንተርቴንመንት፣ ሄልዝ ላይ ምናምን ለዚህ ሁሉ የሚጠቅሙ ከጀርባ ፋውንዴሽን ሞዴል ልትጠቀሙ ትችላላችሁ። ነገር ግን ኤአይ አፕሊኬሽኖቹን ግን ኢንተርፌሱ የእናንተ እንዲሆን የምታደርጉበት ይሄ ኤአይ አፕሊኬሽን ነው። በጣም ብዙ አፕሊኬሽኖች አሉ። ለምሳሌ እዚህ ጋር እንደምታይ የኤስ16 ዜድ ኤ16 ዜድ የሚባለው ማለት አንድ ሰፋሪዝ በሱ ስር ቶፕ 5 የሚባሉ ጄን ኤአይ ሞባይል አፖች ናቸው። እነዚህ ሁሉ ኤአይ ቱሎች ናቸው። ከጀርባ ኤአይ ይጠቀማሉ እንደማለት ነው። you can have this type of application by the way. ኦኬ ከዚህ በመቀጠል ሮቦቲክስ ኢኮሲስተም ወደ ፊዚካል ኤአይ ስክሪን ለቆ ሲወጣስ ምን ይመስላል? ሮቦት ይባላል። ሮቦቲክስ ኢኮሲስተሙ ምን ይመስላል ነው። ሮቦት ማለት ባጭሩ ኤአዩ እስካሁን ያየነው ማለት ነው፣ ብሬኑ ማለት ነው፣ ኢንተለጀንሱ ማለት ነው። ከዛ ሴንሰር ማየት ሲችል፣ አካባቢውን መቃኘት ሲችል፣ ማየት ሲችል፣ መስማት ሲችል፣ ሴንስ ማድረግ ሲችል ማለት ነው። ሴንሰሮችን ይጠቀማል፣ የተለያዩ ማይኮች ምኖችን ይጠቀማል፣ ኮሚኒኬት ማድረግ ይችላል። እሱም ከዛ ሞተር ሲጠቀም፣ ሞተር ማለት ላይክ ለምሳሌ ሞተር እጁን ሊጠቀም ማለት ነው አንድ ሮቦት ማለት ነው። የተለያዩ ቱሎችን ማለት ነው አክሽን መውሰድ የሚችልበት ነገሮችን ሲጠቀም ሮቦት ይባላል ባጭሩ ነው ፖይንቱ። በጣም ብዙ አይነት ሮቦት አለ። በጣም ብዙ አይነት ሂውማኖይድ ሮቦት፣ ሜዲካል፣ ሚሊታሪ፣ ሰርቪስ፣ አግሪካልቸር፣ ኢንዱስትሪያል፣ ስፔስ በጣም ብዙ አይነት ሮቦት አለ። ዲክሽናል፣ ናኖ ሮቦት ምናልባት አዩ 10-20 ዓመት
የሮቦቶች ዓመት ምናልባት ከዚህ በኋላ እንዳጠቃላይ እናውቁ የሚሆን ላናቅ እንችላለን። ከዚህ በኋላ ያለው ዓለም ምናልባት የሮቦቶች የመሆን ዕድል ስላለው ማለት ነው። በአጠቃላይ በጣም ብዙ ሮቦቶች አሉት እንደምታዩት ማለት ነው። ከነዛ ውስጥ እንግዲህ በብዛት ሮቦት ሲባል ወደ ቅንጭላታችን የሚመጣው ግን እኛ ሁማኖይድ ሮቦት ወይም ሰው መሰሉ ነው እንደምታዩት ነው። ለምሳሌ እነዚህ አሁን ላይ በጣም ፖፑላር የሆኑት ፊገር፣ ፎኒክስ፣ ዲጂት፣ አትላስ፣ ኤች1፣ ኦፕቲመስ የቴስላው እነዚህ በሙሉ አሁን ላይ በጣም ፖፑላር የሆኑት ሁማኖይድ ሮቦቶች ናቸው። በጣም ብዙ እየሰሩ ነው። ምናልባት ነው ልክ አሁን ላይ ስልክ ሁላችንም ስልክ እንዳለ ሁሉ ከጊዜ በኋላ ሁላችንም ሮቦት ይኖረናል ብዬ እጠብቃለሁ። እነዚህ ኤኒዌይ ሁማኖይድ ሮቦትስ ይባላሉ። ከዛ ደግሞ ለምሳሌ ኢንዱስትሪያል ሮቦት የሚባለው ኢንዱስትሪ ላይ የሚሰሩ ስራቸው ኢንዱስትሪ ላይ ብቻ የሆኑ ለምሳሌ ኮላቦሬቲቮች፣ ሲሊንደሪካል የተለያየ አይነት አለ። ኢንዱስትሪያል ሮቦት ይባላል ባጭሩ። ሮቦት ብዙ አይነት ነው ለማለት ያክል ነው። ገብቷቸዋል ሀሳቡ። ለምሳሌ ዊልድ ሞባይል ሮቦት ይባላል። እዚህ ጋር የተለያየ ነገር የሚያገለግሉት ቬሂክል ነገር የመሰሉ ምናምን እነዚህ ዊልድ ወይም ተሽከርካሪ መሰል ሞባይል የሆኑ ሮቦቶች ተንቀሳቃሽ ሮቦቶች አሉ። እነዚህም የሮቦት ዘሮች ናቸው ኢንተለጀንስ ከተገጠመላቸው። ነገር ግን ብዙ አይነት አለ። ፍላይንግ አለ፣ ለዲፌንስ የሚያገለግል የተለያዩ ድሮኖች ምናምኖች ሁሉ ሮቦት እየሆኑ ነው አሁን ማለት ነው። ኢንተለጀንስ እየገባላቸው ነው። ይሄ ሮቦቲክስ ኢኮሲስተም ውስጥ ይገባል ማለት ነው። ነገር ግን እንደው ሂውማኖይድ ሮቦትን ብቻ ብታስቡት ግን ምን ነው ኢኮሲስተም ምን ሊይዝ ይችላል ካላችሁት እዚህ ጋር ለምሳሌ ሜንታል ፕሌን ኤንድ ዲሲሽን ሜኪንግ ወይም ብሬኑ ኢንተለጀንስ ላይ ያለው እንደምታዩት እዚህ ጋር ያሉት ያካትታ አንድ ኢኮሲስተም ነው። ከሙቭመንት ጋር ከጆይንት ጋር የተገናኘ የእግሩን እጁን መስራት ደግሞ ሌላ ራሱን የቻለ ኢኮሲስተም ነው ማለት። ከሴንሲንግ ፕሌን ላይ ዳታ ኮሌክት ማድረግ ላይ ሴንስ ማድረግ ላይ እነዚህን ሴንሰሮችን አምስቱ ህዋሳቶች ማለት እንደኛ ብለን ብናስብ እነሱ ሌላ ኢኮሲስተም። ከዛ ፓወር ጋር የተገናኘ ደግሞ አለ። እነዚህ ሁሉ ባጭሩ ለአንድ ሁማኖይድ ሮቦት የሚጠቅሙ ትሎች ናቸው ማለት ነው። በጣም ሰፊ ነው። ኤኒዌይ ሁማኖይድ ሮቦት መኒ ኤክስፐርትስ ኤክስፔክት ዘ ኔክስት ሜጀር ዌብ አፍተር ሶፍትዌር ኤጀንትስ ቱ ቢ ፊዚካል ወርልድ ኤአይ። ቀጣዩ እንዳልኳቸው ፊዚካል ወርልድ ኤአይ የመሆን ዕድል አለው ተብሎ ይታሰባል። ኦኬ ከሮቦቲክስ ኤአይ ቢዝነስ ኢኮሲስተሙ ምን ይመስላል? ማን ነው በኤአይ መኒውን እየሰራ ያለው እዚህ የሚለውን ራፍ የመጀመሪያ ኤጀንት እንግዲህ ይሄ ኤአይ ቢዝነስ ላይ ነው ያላችሁት የፋውንዴሽን ሞዴል ካምፓኒዎች ናቸው። መኒውን እነ ኦፕን ኤአይ ከስር ብሬኑ ኢንቴሊጀንሱን እየሰሩት ያሉት ማለት ነው። እነ አንትሮፒ፣ እነ ጉግል፣ እነ ኤክስኤአይ፣ እነ ሜታ እነዚህ ከጀርባ ያለውን ፋውንዴሽን የሆነ ሞዴል እየሰሩት ያሉት እነሱ በሆኑ ቤስት ዋን ፋውንዴሽን ሞዴል ካምፓኒዎች ናቸው ማለት ነው። ኤአይ ቢዝነስ ላይ ኢንፍራስትራክቸር ካምፓኒ ደግሞ አሉ። እነዚህ ደግሞ ኮምፒውት የሚያቀርቡ ማለት ነው። ቅድም እንግዲህ ለምሳሌ ጂፒዩ ምናምን የሚያመርቱት አሉ አይደል? እነ ንቪዲያ፣ እነ ኤኤምዲ፣ እነ ኳልኮም እነዚህ ኢንፍራስትራክቸር እና ዳታ ሴንተር የሚያቀርቡ ደግሞ ሌላኛው መን የሚወስዱት ናቸው በኤአይ ቢዝነስ ውስጥ ማለት ነው። ሌላኛው ደግሞ ክላውድ ካምፓኒዎች አሉ። ደግሞ ክላውድ ኢንፍራስትራክቸር የሚያቀርቡ ማለት ነው። በዋናነት እነዚህ ናቸው ክላውድ ላይ የተሰማሩት ማይክሮሶፍት አዥር፣ ጉግል ክላውድ፣ አማዞን ዌብ ሰርቪስ እነዚህ ናቸው። እነዚህ ሌላኛውን ይወስዳሉ ማለት ነው። ይሄ ኤአይ ኢኮኖሚ የሚንቀሳቀስባቸው እነዚህ ናቸው ማለት ነው። እነዚህ ሁሉ ተጠቅመው ግን ስታርታፖች ደግሞ አሉ። ሁሉንም ተጠቅመው የሚሰሩ አነስተኛ የሆኑ ስታርታፖች አነስተኛም ላይሆኑ ይችላሉ። በዚህ ላይ በሺዎች የሚቆጠሩ አዳዲስ እየተሰሩ ኤጀንቶች ሊሆኑ ይችላሉ፣ ኤአይ ቱሎች ሊሆኑ ይችላሉ፣ አነስተኛ ቱሎች ሮቦቲክስ፣ ኤአይ ሄልዝ ኤዱኬሽን ላይ ሊሆኑ ይችላሉ። የተለያዩ ስታርታፕ ይሰራሉ ማለት ነው። ራሱን የቻለ ኢንዱስትሪ ነው። እዚህ ጋር ይታያቸዋል። ኤአይ መቶ የኤአይ ካምፓኒዎች ናቸው፣ ስታርታፖች ናቸው። እነዚህ ሁሉ ግን ከስር አንደርግራውንድ እንትኑ የራሳቸውን ትሬን እስካላደረጉ ድረስ የሚጠቀሙት ፋውንዴሽን ሞዴል ቅድም ያወራናቸው የነ ኦፕን ኤአይን የነ ጀሚኒ ምናምን ሊሆን ይችላል ማለት ነው። ኦኬ ኤአይ ቢዝነስ በዚህ ነው እንግዲህ ዋናነት መጨረሻ አካባቢ ላይ ማውራት የሚገባል ኤአይ ሴፍቲ እና ገቨርናንስ። አሁን ኤአይ እያደገ ነው፣ በጣም ፓወርፉል እየሆነ ነው። ከዛስ የተለያዩ ጥያቄዎች ይወጣሉ ማለት ምን ሴፍ ነው ወይ ኤአይ ፌር ነው ወይ አላይንድ ነው ወይ ከሰው ልጅ ፍላጎት ጋር እኛ ከምናስበው ነገር ጋር ማን ነው የሚቆጣጠረው? እንዴት ነው ሬጉሌት መደረግ ያለበት የሚሉ ከባድ የሆኑ አክቹዋሊ በጣም ከባድ ጥያቄዎች ይመጣሉ ማለት ነው። ለዛም እንግዲህ ይህንን ለመመለስ የተለያዩ ፊልዶች መጡ ማለት ነው። ኤአይ ተንተርሰው ኤአይ አላይመንት፣ ኤአይ ኤቲክስ፣ ኤአይ ሴኩሪቲ፣ ኤአይ ገቨርናንስ ትሩ የሚሰሟቸው እነዚህ ፊልዶች ይህንን ለመመለስ የመጡ የተለያዩ ፊልዶች ናቸው ማለት ነው።
እንዳጠቃላይ ግን እነዚህ ሁሉ ኤአይ ገቨርናንስ ብለን ጠቅለል አድርገን ማየት እንችላለን። በአጭሩ ምንድነው ሀሳቡ? ሪስፖንሲብል የሆነ ትረስት ወርዚ የሆነ ኤአይ ሲስተሞችን መገንባት ነው። በቃ የትም ቦታ ይሰሩ ኤአይ ሲስተሞቹ ከሂውመን ፍላጎት ጋር ይሄዳሉ። ትረስት ወርዚ ናቸው፣ ሪስፖንሲብል ናቸው ኤአይ ሲስተምስ ከሆኑ ድረስ ማለት ነው የሚለውን ይመልሳል። ኤአይ ገቨርናንስ ማለት ምን ማለት ነው? ማለት ነው ሴት ኦፍ ሩሎች፣ ስትራክቸሮች፣ መካኒዝሞች ለምን ኤአይ ሲስተሞችን ኤፌክቲቭሊ ማኔጅ ለማድረግ የሚጠቀምበት አዲስ የሆነ ስትራክቸር ነው ማለት ነው። ኤአይ ገቨርናንስ በውስጡ ብዙ ፕሪንሲፕሎች ይይዛል። ቅድም ያልናቸው ትራንስፓረንሲ፣ ፌርነስ፣ አካውንቴቢሊቲ፣ ፕራይቬሲ፣ ሴፍቲ፣ ሪላያቢሊቲ፣ ኢቲካል አላይመንት እነዚህ ሁሉ ኤአዩ እነዚህን አሟልቷል፣ እነዚህ ፕሪንሲፕሎችን ይዟል ወይ ብሎ የሚጠይቅ ኤአይ ገቨርናንስ በሚለው ጥቅል ስም መስጠት ይቻላል ማለት ነው። ቻሌንጆች ግን አሉበት ራሱን የቻለ። ለምሳሌ ስታንዳርዳይዝድ የሆነ ሬጉሌሽን የለም ዓለም ላይ፣ ለሱ የለም። አዲስ ነው ቴክኖሎጂ፣ እንግዲህ ወደፊት እንጠብቃለን። ሃይ ኳሊቲ የሆነ ዳታ ገቨርናንስ ለኤአይ የለም፣ ኢንሹር ማድረግ አይችልም። ኮምፕሊያንስ፣ ኢኖቬሽን፣ አሁን ኢኖቬሽን አለ፣ የሆነ አዲስ የኤአይ ምርት እንዲመጣ ትፈልጋላችሁ። ከዛ ግን ኮምፕሊያንስ እንዴት ነው ባላንስ የምታደርጉት? ወይም የትራንስፓረንሲ ኢሹ የኤአይ ካምፓኒዎች አሁን ለምሳሌ በቅርቡ የክላውዲ ፌብል ከመውጣቱ ጋር ተያይዙ እና የዩኤስ ገቨርንመንት የነበሩባቸውን ፍጭት አይታችኋል። ከዛ በኋላ አስቁሞት ሁላ ነበረ ነው አይቻልም ብሎ የዩኤስ ገቨርንመንት ፌብል እንዳይወጣ አድርጎት ነበረ። ከዛ በኋላ የክላውዲ አንትሮፒክን ብቻ ሳይሆን ከዛ በኋላ ኦፕን ኤአይ ራሱ ጂፒቲ 5.6 እንዳይወጣ በሱ ቁጥጥር ስር ኢቨን ከስተመሮቻቸው መርጦላቸው አይ ቲንክ አሁን ፈቅደውላቸው ተለቀቀ እንጂ እንደዛ ሆኖ ነበረ። እንደዚህ አይነት ነገሮች ይፈጠራሉ ማለት ነው። የትራንስፓረንሲ ኢሹ ይጠፋል ማለት ነው። ገብቷችኋል? ኦኬ። እንደው ከዛ በተጨማሪ ግን በጣም ዳንጀረስ ሊሆን ይችላል አሁን ኤአይ የሚባለው ነገር በስነስርዓት ገቨርናንስ ከሌለው። ለምሳሌ አታኮች ሊኖሩት ይችላሉ። የተለያዩ የአታክ አይነቶች፣ የሳይበር ሴኩሪቲ አታኮች፣ ለምሳሌ ፒሽንግ፣ ሶሻል ኢንጂነሪንግ፣ ማልዌር አታክ። ይሄ አሁን ሳይበር ሴኩሪቲ ሪሌትድ የሆኑ ችግሮች ብቻ ናቸው እነዚህ። እዚህ ጋር በፐርሰንት የምታዩትን ልክ እንደዛ ነው። ኤአይ ላይ የሚሰሩ ነገሮች ምናልባት በዚህ መልኩ ዳንጀረስ ሊሆኑ ይችላሉ ነው። ለምሳሌ እዚህ ጋር አሁን ኤአይ ሴኩሪቲ ላንድስኬፕ ኤፒሴኩር ነው ይሄን ያወጣው። ኦርጋናይዜሽን ኤአይ የሚጠቀሙ 92% አሉ። ከዛ ግን ፍሎ የያዘ ኮድ የሰጣቸው 45% አለ። በኤአይ ሴኩሪቲ ኮንፊደንት የሆኑት ግን ምናልባት ኮንፊደንስ የሚሰማቸው 5% ብቻ ናቸው። በኤአይ አታክ ያገኙ 57% አካባቢ። ይህ ሁሉ ሪስክ አለ ማለት ነው። ኤአይ ጀነሬት የሚያደርገው ነገር ምናምን በሙሉ ሪስክ አለ። በተለይ ኮዲንግ ላይ፣ ሲስተም ላይ አደኢን ሰው ስለሆነ የሚገለግልበት ሲስተሞቹን እነዚህ ነገሮች በጣም ሴኩርድ መሆን አለባቸው። ኦኬ፣ የመጨረሻ 2026 ላይ ቢገስት ኤአይ ትሬንድ የሆኑ በዚህ ሰዓት የትኛው የሚለውን እና እንጨርሳለን ማለት ነው። የመጀመሪያው ኤጀንትስ ክሬተር ዛን ቻትቦት ነው። እስከዛሬ ቻትቦት ነበር እያወራን ያለው። አሁን ኢንዱስትሪው ከቻት ወደ አውቶኖመስ ወርክ ነው። እንደዚህ ብላ ምንድነው ዋት ኢዝ እንደዚህ ኦር ሰምቲንግ እንደዚህ እንዲላርግ ብቻ ሳይሆን እንዲሰራልኝ ብላችሁ አውቶኖመስሊ ራሱ ስራውን እንዲሰራ የምታዟቸው ኤጀንቶች ናቸው እየመጡ ያሉት። ስለዚህ አሁን ኤጀንቶች የአንድ ኤአይ ፕሮዳክት ፕራይሜሪ የሆነ ፍሮንቴር እየሆነበት ነው ማለት ነው። ኤጀንቶች አንዱ ነው ማለት ነው። ወይም ደግሞ ኤጀንት ኤአይ ማለት ነው። ባጭሩ ከቻትቦት ወደ አውቶኖመስ ጁወርስ የተሸጋገረበት ነው ማለት ነው። ኤአይ ቻትቦት እና ኤአይ ኤጀንት ግልጽ ነው ማለት ነው። ቻትቦት ኖርማል አንሰር ኮስችን ነው። ኤአይ ኤጀንት ራሱን የቻለ ቅድም እንዳልኳችሁ ማለት ነው ስራ መስራት የሚችል ስለሆነ ማለት ነው። ሁለተኛው ትሬንድ ኦፕን ሶርስ ኤክስፖዥን ነው። ቅድም ስለ ኦፕን ሶርስ አውርቻችኋለሁ። ነገር ግን አሁን ኢንዱስትሪው በጣም ብዙዎቹ ኢቭን እነዚህ ፕሮፕራይተሪ የሚባሉት ራሱ በጎን ራሱን የቻለ ኦፕን ሶርስ እየለቀቁ ነው። ገብቷችኋል አይደለ? ኦፕን ሶርስ ራሱን የቻለ የሚገርም የሆነ ትሬንድ ነው ማለት ነው። አሪፍ ትሬንድ ነው። እንደምታዩት ነው። ለምሳሌ እዚህ ጋር ይሄን ግራፍ እንደምታዩት ይሄ ፕሮፕራይተሪው ነው። ከዛ የኦፕን ሶርሱ ደግሞ እየተከተለ ነው። በጥቂት ብቻ ነው የሚበላለጥ ማለት ነው። እዚህ ጋር እንደምታዩት የ7 መንዝ ርቀት ምናምን እያለ አስቀምጦታል እንደምታዩት። ለምሳሌ ጂፒቲ 4 ሲወጣ ሚስትራል 7ቪ እዚህ ጋር ተለቀቀ። ልዩነቱ ጥቂት ነው። እዚህ ጋር እንደዚህ ጂፒቲ አሁን ላይ ጂፒቲ 4 በቃ እንዲህ አይነት እንቅስቃሴዎች አሉ ማለት ነው።
የአሁኖቹን ስታዩ አሁን በቅርብ ጊዜ ያሉትንም ስታዩ ልክ እንደዚህ ርቀቱ ትንሽ እየሆነ ነው። በአጭሩ ሀሳቡ ምንድን ነው? ካምፓኒዎች ወደ ኦፕን ዌይት ሞዴሎችን ወደ መልቀቅ እየሄዱ ነው። ወደዛ ኮምፒቲሽን እየተገባ ነው። ለምን? ጥቅም አለው። ፕሮፕራይተሪ እና ኦፕን ሶርስ የራሱ የሆነ ጥቅምና ጉዳት አለው ነው ፖይንቱ። እናንተ ኦፕን ሶርስ እና ክሎዝድ ሶርስ ምናልባት የትኛው በምን ይለያያሉ ካላችሁ፣ አክሰስ፣ ትራንስፓረንሲ፣ ከስተማይዜሽን፣ ሴኩሪቲ፣ ኮስት፣ አዶፕሽን እነዚህ በሙሉ የራሳቸው ጥቅም ስላላቸው በአንዳንዱ ኦፕን ሶርስ ትመርጣላችሁ፣ በአንዳንዱ ክሎዝድ ሶርስ የምትመርጥበት ሁኔታ አለ ማለት ነው። ሶስተኛው ትሬንድ ሎካል ኤአይ ነው። ይሄ ማጭው ምንድን ነው? እነዚህም ፓወርፉል የሆኑ ሞዴሎች እናንተ ራሳችሁ ፐርሰናል ዲቫይሳችሁ ላይ ምናልባት ስልካችሁ ላይ፣ ፒሲያችሁ ላይ፣ ሆም ኮምፒውተሮቻችሁ ላይ ረን ማድረግ የምችሉበት መንገድ እየመጣ ነው። ይሄ ጥቅሙ ለምንድን ነው? ለፕራይቬሲ የራሳችሁ ኦን ማድረግ ስትፈልጉ ኮስቱ በጣም አነስተኛ ስለሚሆን አንዱ ኤክስፕሎድ እያደረገው ሎካል ኤአይ ነው ማለት ነው። ክላውድ ኤአይ እና ሎካል ኤአይ ልዩነት አለው። እንደምታዩት ይሄኛው ቤታችሁ ነው፣ ይሄኛው ክላውድ ላይ አሁን እንደምንጠቀመው አብዛኞቹን እንደምንጠቀመው አይነት ማለት ነው። ሬጉሌተሪ ለቨሬጁን ስታይ ይሄኛው ዊክ ነው፣ እናንተ ስለሆናችሁ የምትቆጣጠሩት፣ ይሄኛው ስትሮንግ ይሆናል ማለት ነው። ሎካል ኤአይ ሌላኛው ነው። እንደምንጠቀማለን ሎካል ኤአይ በጣም ብዙ ጥቅም አለው። ፕራይቬሲ፣ አክሰሲቢሊቲ፣ ሰስቴናቢሊቲ፣ ሎወር ኮስት፣ ሪዱስድ ሌተንሲ፣ እነዚህ ሁሉ ጥቅሞች አሉት ማለት ነው። አሁን ላይ በጣም ብዙ ካምፓኒዎች በራሳችሁ ኢቭን ለምሳሌ ኦን ዲቫይስ የሆኑ ኮምፒውተሮች እየመጡ ነው። ለአንድሮይድ የሚሆን ማክ ኦኤስ ላይ እንደምታዩት አያችሁታ። እነዚህ ልጆች ይሄን ሎካል ኤአይ ለማርካት የመጡ ኤክስፕሎዥን ነው ማለት ነው። አራተኛው ቫይብ ኤንድ ኤጀንት ኢንጂነሪንግ ነው። ቫይብ ኮዲንግ ላይ አዲስ ቪዲዮ ሰራለሁ በነገራችን። ኤአይ ኮዲንግ አሲስታንሶች አሁን ላይ አውቶ ኮምፕሌት ብቻ አይደለም። በፊት መጀመሪያ አካባቢ ሲመጡ የሆነ አውቶ ኮምፕሌት ነበር አይደል? አሁን ሚሊዮን የሆነ ላይን ኮድ ቤዞችን በአንድ አንደርስታንድ ማድረግ ይችላል በቀላሉ ማለት ነው። ኢሹዎችን፣ ኮምፕሌክስ ቻሌንጆችን፣ ቼንጆችን ኤክስኪዩት ማድረግ ዲበግ ማድረግ ይችላሉ። ኢንታየር ሪፖዚተሪው ከኢንድ ቱ ኢንድ ማኔጅ ማድረግ የሚችሉ ናቸው ኤጀንቶች በራሳቸው ማለት ነው። አፖችን፣ ሲስተሞችን ራሳቸው ይሰራሉ። አሁን ይሄ ቫይብ እና ኤጀንት ኢንጂነሪንግ ይባላል ማለት ነው። ልዩነቱን በሌላ ቪዲዮ እናያለን። ቫይብ ኮዲንግ ቫይብ ስታደረጉ እንደዚህ ስራ ላይ ብቻ ነው። ኤጀንት ኢንጂነሪንግ ሲሆን ግን የተወሰነ እውቀት ሊኖራችሁ ይገባል። እናንተ ማኔጅ የምታደረጉት ብዙ ስራ ይኖራል ማለት ነው። ኦኬ፣ አምስተኛው ኤአይ ሳይንቲስት ነው። እንግዲህ ከዚህ ሁሉ አልፎ ኤአይ አሁን ሳይንቲስቶችን አዳዲስ ድረጎችን አዳዲስ ማቴሪያል ሳይንስ ላይ ሳይንቲፊክ ቲዎሪዎች ላይ ይዞ ሊመጣ ነው። ምናልባት ቀጣዩ አንስታይን ኤአይ ሊሆን የሚችልበት ሁኔታ እየመጣ ነው ማለት ነው። ስታርታፖች አሁን ላይ ኤአይ ሲስተሞችን ቢውልድ እያደረጉ ነው። ለኤአይ ሪሰርቸሮች የሚሆን እሱን አክሰለሬት የሚያደርግ እንደዚህ አይነት እንትኖች እየተሰሩ ነው ማለት ነው። በብዙ ነገር ደግሞ እያገዘ ነው። በተለይ ሄልዝ ላይ፣ ድረግ ዲስከቨሪ ላይ በጣም በሚገርም ሁኔታ እያገዘ ነው። ሳይንቲስቶችን በጣም እያገዘ ነው ኤአይ። ነገር ግን ኤአይ ሳይንቲስት የመፈጠር እድሉም በቅርቡ ምናልባት እንጠብቃለን ማለት ነው። ስድስተኛው ትሬንድ ፊዚካል ኤአይ ቅድም ሮቦትስ ያልኳችሁ ማለት ነው። ኤአይ ወደ ሮቦት፣ ወደ ፋክተሪ፣ ወደ ቬሂክል ሴት ነው። እነዚህ እንግዲህ ፊዚካል ኤአይ ብለን እንወስዳለን። ግዴታ ብዙ አይነት የፊዚካል ኤአይ አይነቶች ስላሉ ሁማኖይዱን ብቻ እንዳታስቡ ብያቸዋለሁ። ኤቭሪ ዲቫይስ ከጊዜ በኋላ ኤቭሪ ዲቫይስ ኢንቴሊጀንስ ሲሆን አስቡት። ይሄ ኢንቴሊጀንስ ሲሆን ኤቭሪ ዲቫይስ ሁሉም ነገር ኢንቴሊጀንስ ሲሆን አስቡት እና ማለት ነው። ይህን ይመስላል ኤአይ ኢኮሲስተም ዲስክራይብ ያደረጉበት ሙሉ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንመለሳለን። ቴሌግራም ቻናላችን ጆይን ብታደርጉ ዴይ ቱ ዴይ ኤአይ ላይ ምን አዲስ ነገር አለ የሚለውን እለቃለሁኝ። ጆይን አሁኑ ይሄን ዩቲዩብ ቻናልም ሰብስክራይብ አድርጉ። መልካም